ይህን ያውቁ ኖሯል። በአያቶቻችን ዘመን የሀብታም በሽታ እየተባሉ የሚጠሩት እንደ ደም ግፊት፣ ስኳርና የልብ ህመም ዛሬ በማንኛውም የኢትዮጵያ ቤተሰብ ውስጥ የተለመዱ በሽታዎች እየሆኑ መጥተዋል። ለምን ይመስሎታል? ጥፋተኛው እድሜያችን ሳይሆን ሳይታወቀን የቀየርነው የዕለት ከዕለት አመጋገባችንና የኑሮ ዘይቤያችን ነው። እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ በሀገራችን በዝምታ ሰዎችን እያጠቃ ስላለው ሳይለንት ኪለር ወይም ድምፅ አልባው ገዳይ ጉዳይ እንነጋገራለን። አሁን ላይ በከተሞቻችን ውስጥ ከኬክ ቤቶች፣ ከታሸጉ ለስላሳዎችና በዘይት ከተጠበሱ ምግቦች መራቅ የማይቻል እየሆነ መጥቷል። ነገር ግን እነዚህ ምግቦች በአካላችንና በባህሪያችን ላይ ምን እያደረጉ ነው? እስከ መጨረሻው ተከታተሉኝ። መፍትሄውንም አብረን እናያለን። የመጀመሪያው አደጋ ፕሮሰስድ ፉድ የሚባሉት ናቸው፣ ወይም እጅግ የተቀነባበሩ ምግቦች ናቸው። በአሁኑ ጊዜ ለልጆቻችን የምንገዛቸው ብስኩቶች፣ ከረሜላዎች፣ የታሸጉ ጁሶችና ፈጣን ምግቦች ወይም ፋስት ፉድስ የሚባሉት ከፍተኛ የስኳር፣ የጨውና የኬሚካል ክምችት አላቸው። ሳይንሳዊ ጥናቶች እንደሚያሳዩት እነዚህ ምግቦች የአንጎላችንን የረሃብና የጥገኝነት ስሜት በማዛባት ልክ እንደ ሱስ ሁልጊዜ እንድንመገባቸው ያደርጉናል ማለት ነው። ውጤቱስ ምንድነው የሚለውን ያለ ዕድሜ የሚመጣ ውፍረት፣ የትኩረት ማጣትና የድካም ስሜት ይፈጥራሉ። ወደ ባህላዊ አመጋገባችን ስንመጣ ደግሞ ሌላው ፈተና ዘይት ነው። ዛሬ ላይ ወጥ በዘይት ካልተንበሸበሸ የሚያምር አይመስለንም። ይህ ከመጠን በላይ የሆነ የቅባት አጠቃቀም ከደም ስራችን ግድግዳ ጋር በመጣበቅ የደም ግፊትንና የልብ ህመምን ይጋብዛል። ይህ አልበቃ ብሎ የከተማ ኑሯችን እንቅስቃሴ የሌለው ሆኗል። ጥቂት ሜትሮችን ለመጓዝ ታክሲ ወይም ባጃጅ እንጠብቃለን። ቢሮ ውስጥ ደግሞ ቀኑን ሙሉ እንቀመጣለን። ይሄ ማለት ወደ ውስጥ የምናስገባውን ካሎሪ የምናቃጥልበት መንገድ ምንም የለም ማለት ነው። እንዴት ራሳችንን እንጠብቅ? ወይም ደግሞ መፍትሄውስ ምንድነው? ሙሉ በሙሉ ተቆርጦ መኖር አይቻልም። ነገር ግን እነዚህን 3 ቀላል ነገሮች ማድረግ እንችላለን። አንደኛ፣ ወደ ተፈጥሮ መመለስ። በፋብሪካ ከተዘጋጁ ምግቦች ይልቅ እንደ አትክልት፣ ፍራፍሬ፣ ጥራጥሬና ሙሉ እህል ወይም ለምሳሌ እንደ አጃ፣ ጤፍ እና ገብስን መመገብ ማዘውተር። ሁለተኛ፣ የዘይትና የጨው መጠንን መቆጣጠር ወይም መቀነስ። በቤት ውስጥ ምግብ ሲሰራ የዘይትንና የጨውን መጠን በግማሽ መቀነስ። ሶስተኛ፣ በቀን 30 ደቂቃ መራመድ። ታክሲ ከመሳፈሩ በፊት ጥቂት ርቀቶችን በእግር መጓዝ ወይም ደረጃዎችን መጠቀም። ውድ አድማጭ ተመልካቾቻችን፣ ጤናችን በእጃችን ነው። ዛሬ የምናደርጋት ትንሽ ምርጫ የነገ ህይወታችንን ትወስናለች። ይህ መረጃ ለቤተሰቦ ወይም ለጓደኛው ይጠቅማል ብለው ካሰቡ ሼር ማድረግ እንዳይረሱ። እናንተስ በአመጋገባችሁ ላይ ምን አይነት ለውጥ ለማድረግ አስባችኋል? ኮሜንት ላይ አጋሩኝ። በሚቀጥለው ቪዲዮ እስከምንገናኝ ጤናችሁን ጠብቁ። መልካም ጊዜ።